ሰላም ጤና ይስጥልኝ ቤተሰቦቻችን፣ ዛሬ ሶሻል ሚዲያውን እያናወጠ ባለው ደስ የሚል ዜና መጥተናል። ሁላችንም በወቸው ጉድ የዩቲዩብ ቻናል የምናውቃት በሳቂነቷና በጨዋ ታዋቂነቷ የምንወዳት ማህደር እሺ ብላለች። ስለ ፍቅረኛዋ የለጠፈችው ጽሁፍ የብዙዎችን ልብ ነክተዋል። ዛሬ በዚህ ቪዲዮ ውስጥ የማህደርን የፍቅር ጉዞ፣ ሚስጥራዊ ሙሽራው ማን ነው የሚሉ ፍንጮችንና በአጠቃላይ ስለ ትዳር ምንነት የምንወያይበት ቆይታ ይኖረናል። እስከ መጨረሻው ድረስ አብራችሁን ቆዩ። ማህደር በብቃቷና በማህበራዊ ሚዲያ አጠቃቀሟ የብዙዎችን ቀልብ የገዛች ጎበዝ ወጣት ናት። በተለይ በወቸው ጉድ ቻናል የምታቀርባቸው ቆይታዎች አዝናኝና አስተማሪ ናቸው። አሁን ደግሞ የራሷን የህይወት ምዕራፍ በአዲስ መልክ ልትጀምር ነው። ማህደር ፍቅረኛዋን የገለጸችበት መንገድ በጣም ጥልቅ ነው። ዘ ቻንድለር ቱ ማይ ሞኒካ ስትል ፍጹም ተደጋጋፊ መሆናቸውን እየነገረችን ነው። ግን ጥያቄው እዚህ ጋር ነው። ማን ነው ይሄ እድለኛ የሚለው ማለት ነው። ብዙዎች ግምታቸውን እየሰጡ ነው። አንዳንዶች ከስራ ባልደረቦቹ አንድ ነው ይላሉ። ሌሎች ደግሞ ከኪነ ጥበብ ዓለም ውጭ ያለ ሰው ነው ይላሉ። እናንተስ ማን ይመስላችኋል? ኮሜንት ላይ እንግዲህ ሀሳባችሁን አስቀምጡልን። ሂ ኢዝ ማይ ሎብስተር የሚለው አገላለጽ እንግዲህ ትርጉሙ ከታዋቂው ፍሬንድስ ተከታታይ የተወሰደ ለዘላለም አብረው የሚቆዩ ጥንዶችን የሚገልጽ ነው ማለት ነው። ትዳር እንግዲህ የሁለት ሰዎች ስምምነት ብቻ አይደለም፣ የሁለት ነፍሶች ውህደት ነው። ማህደርና ፍቅረኛዋ ያሳዩን ነገር ቢኖር ፍቅርን ማክበርና ለትዳር ዋጋ መስጠትን ነው። በዚህ ዘመን ሶሻል ሚዲያ ላይ ሁሉንም ነገር ግልጽ ከማድረግ ይልቅ ዋነኛውን ነገር ለራስ አስቀርቶ ደስታን መጋራት ትልቅ ብስለት ነው። እንግዲህ ታዋቂነትና ትዳርን በአንድ ላይ ይዞ መጓዝ በተለይም በዚህ በሶሻል ሚዲያ ዘመን እንደ ሁለት ስለት ቢላዋ ነው የሚባለው። በአንድ በኩል ትልቅ የፍቅርና የድጋፍ ምንጭ ሲሆን፣ በሌላ በኩል ደግሞ ለግል ግንኙነት አስቸጋሪ ፈተናዎችን ይዞ ይመጣል። ተግዳሮቶቹን እንግዲህ ብንመለከት የግላዊነት መጥፋት ወይንም ላክ ኦፍ ፕራይቬሲ። ታዋቂ እንግዲህ ጥንዶች ቤታቸው ውስጥ የሚፈጠሩ ጥቃቅን አለመግባባቶች እንኳን ለህዝብ እይታ ሊጋለጡ ይችላሉ። ሰዎች ለምን ፎቶ አላጠፋም ወይም ለምን አብረው አልታዩም ብለው መጠራጠር ሲጀምሩ በትዳር ላይ አላስፈላጊ ጫና ሊፈጠር ይችላል። የሰዎች አስተያየትና ትችቱ እንግዲህ ሌላው አሰልቺ ነገር ሊሆን ይችላል ማለት ነው። ሶሻል ሚዲያ ላይ የሚሰነዘሩ መርዛማ አስተያየቶች የጥንዶቹን ስነ ልቦና ሊነኩ ይችላሉ። በተለይ አንደኛው ወገን ለትችት አዲስ ከሆነ የቤተሰብ ሰላም ሊታወክ ይችላል። እንደዚሁም የንጽጽር ወጥመዶችም ይኖራሉ። ሌሎች ፐርፌክት የሚመስሉ ጥንዶችን በሶሻል ሚዲያ ማየት በገዛ ትዳር ውስጥ እኛ ጋር ምን ጎደለ የሚል የውሸት ስሜት ሊፈጥር ይችላል። ሌላው ጊዜን መስረቅ አንዱ ቻሌንጅ ነው። ለተከታዮች ይዘት ወይንም ኮንተንት ለመፍጠር ሲባል ለትዳር አጋር የሚሰጠው ጥራት ያለው ጊዜ ወይንም ኳሊቲ ኦፍ ታይም የሚባለው ሊቀንስ ይችላል። ካሜራው ሲበራ ብቻ መዋደድና ካሜራው ሲጠፋ ዝም መባባል ትልቅ አደጋ እንዳለው እንግዲህ ብዙዎች ይናገራሉ ማለት ነው። እንግዲህ ቀደም ብዬ ያነሳሁት ቻሌንጆች እንዳሉት የታዋቂ ሰዎች ትዳሮች ለማሳሰብ ነው። ሌላው ደግሞ እንደዚሁም ደግሞ ጥቅሞች ወይንም አድቫንቴጅም ይኖሩታል። አንደኛው የኢኮኖሚ አቅም መገንባት ነው። እንደ ማህደር ያሉ ጥንዶች በጋራ ብራንዶችን በማስተዋወቅ ሰርግ ወይም የጋራ ስራዎችን በመስራት ትልቅ ገቢ ሊያገኙ ይችላሉ። ካፕል ብራንዲንግ በአሁኑ ሰዓት በጣም ትርፋማ የቢዝነስ መንገድ እንደሆነ ይታወቃል። እንደዚሁም የብዙሃን ድጋፍና ፍቅር ሊቸራቸው ይችላል ማለት ነው። ደስ የሚል የትዳር ህይወት ሲኖር የተከታዮች ማበረታቻና ጸሎት ትልቅ ሞራል ይሆናል። በአስቸጋሪ ጊዜ እንኳን አጋር የሚሆኑ ብዙ ደጋፊዎችን ማግኘት ይቻላል። እንደዚሁም አርአያ መሆን ኢንስፓይሬሽን ያመጣል ማለት ነው። ጠንካራና የተከባበረ ትዳርን ለህዝብ ማሳየት ለሌሎች ወጣቶች በቁም ነገር ላይ የተመሰረተ ግንኙነት እንዲመሰርቱ አዎንታዊ ተጽዕኖ ይፈጥራል ማለት ነው። እንደዚሁም የማይረሱ ትውስታዎችን መመዝገብ ወይንም ማስቀረትም ይቻላል። ሶሻል ሚዲያ እንደ ዲጂታል አልበም ያገለግላል። የጉዟቸውን የሰርጋቸውንና የደስታቸውን ቪዲዮዎች ለአመታት በሚሊዮን ህዝብ ፊት ተቀምጠው ማየታቸው ደስ የሚል ስሜት ሊፈጥርባቸው ይችላል ማለት ነው። ሚዛኑን እንግዲህ እንዴት መጠበቅ ይቻላል ካልን ማህደር አሁን እያደረገችው ያለው ነገር የባሏን ማንነት በከፊል ትደብቃለች፣ የደበቀች ነው የሚገኘውና ይሄ ሶፍት ላውንች ይሉታል አንዳንዶች። ይሄ እንግዲህ ብልጠት የተሞላበት አካሄድ ነው። ምክንያቱም የሰዎች ጉጉት ይጨምራል፣ ሰዎች እንዲገምቱና እንዲያወሩ እንደዚሁ ያነቃቃል ማለት ነው። ሌላው ትዳሩን ከአይን ሊጠብቀው ይችላል። ገና ከመጀመሪያ ሁሉንም ነገር ግልጽ አለማድረግ ለግንኙነቱ ጥንካሬ ይሰጠዋል። ታዋቂነት እንግዲህ በትዳር ላይ ማጉያ መነጽር ነው ይባላል። ደስታ ካለ ያጎላል፣ ችግርም ካለ አግዝፎ ያሳያል። ዋናው ቁልፉ ሚስጥሩንና አደባባዩን ለይቶ ማወቅ ነው ማለት ነው።
ቀደም ብዬ እንዳልኳችሁ እንግዲህ የማህደር ደጋፊዎች ደስታቸውን እየገለጹ ይገኛሉ። እኛም እንደ ቻናላችን ለማህደርና ለፍቅረኛዋ መልካም የትዳር ዘመን እንዲሆንላቸው እንመኛለን። የዛሬው ቆይታችን ይህንን ይመስል ነበረ። የማህደርን የሰርግ ዝግጅትና የሙሽራውን ማንነት ይፋ ሲደረግ ተከታትለን የምናቀርብላችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ